ሰላም። ይሄ እንግዲህ 19ኛው ቪዲዮ ነው። ከ18ኛው ቀጥታ የቀጠለ ነው። ስለዚህ ቀጥታ ቀጥላለሁ። ያኛውን ሰምታችሁታል በሚል እምነት ማለት ነው። እና ሁለተኛው እንግዲህ መጠየቅ ያለብን ወይም በማህበራዊ ኢኮኖሚ ጉዳይ ላይ አቋም ስንይዝ ወይንም ደግሞ በፓራዳይም እንዲኖረን ጠይቀን መመለስ ያለብን ጥያቄ ለምንድን ነው? ተግባራዊ ፖለቲካ ወይም ሪያል ፖለቲክ መረዳት ለምን አስፈለገ? ዋይ ነው ሪያል ፖለቲክ ለምንድን ነው? ምንድን ነው? አሁን ለምሳሌ ሪያል ፖለቲክን መረዳት አለብን። የመጀመሪያው አቋም ማለት ነው ፓራዳይማችን ሪያል ፖለቲክ ምን እንደሆነ፣ ተግባራዊ ፖለቲካ ምን እንደሆነ ማወቅ አለብን ነው አንዱ አቋም። ስለዚህ ሪያል ፖለቲክ ምንድን ነው? የሚቻለውን ነገር እና የሚሻለውን ነገር ማድረግ ነው ሪያል ፖለቲክ። ስለዚህ አንዱ ፓራዳይማችን እሱ መሆን አለብን። የሚሻለውን ነገር ማድረግ አለብን። አንዱ የፓራዳይማችን ፖይንት ማለት። ሁለተኛው ለምንድን ነው የሚሻለውና የሚቻለውን ነገር ማድረግ ማለት ማወቅና መተግበር አስፈላጊ የሆነው? ምክንያቱም እንግዲህ ዋናው ነገር ምንድን ነው መሰላችሁ? እኛ በፈጠርነው ዓለም ውስጥ የማንኖር መሆናችን ነው። ይሄን ሰውን፣ ማህበረሰብን ምንም እንኳን የእኛ ውጤት ቢሆንም የእኛ ፍጥረት ግን አይደለም ማለት ከኛ ውጭ። አሁን ለምሳሌ ኢትዮጵያውያኖች ባይኖሩ፣ ኢትዮጵያ ማትኖር ቢሆንም አሁን ለምሳሌ ምን ልበላችሁ፣ ቤተሰብ እናንተ ናችሁ የምትመሰረቱት። ማለት የሆነች ልጅ አይታችሁ ወዳችሁ አግብታችሁ ምናምን ብላችሁ እናንተ ናችሁ። ግን የቤተሰብ አይዲያው እንትኑን የፈጠረው እናንተ አይደላችሁ። የሆነ ተፈጥሮ ነው ወይ እግዚአብሔር ነው የፈጠረው? ልክ እንደዛው ነው ሀገርም እንትኑ ስኬለተኑ ምንም እንኳን እኛ ብንሆንም በአባልነት ውስጥ ገብተን ሀገርን ሀገር የምናደርገው እሳቤው የኛ አይደለም። እንደዛውም ባህሪያችን፣ ማንነታችን፣ ፍላጎታችን፣ አቅማችን እነዚህ ነገሮች በሙሉ እኛ የፈጠርናቸው አይደሉም። ገብቷቸዋል። ዊ ዲድንት ሜክ ደም። ራሳችንን አልፈጠርንም። ዓለምን ራሳችን አልፈጠርንም። ሀገርን ነው የሀገር ይሄ ፍሬምወርኩን ሜታፊዚክሱን እኛ አልፈጠር ነው። እኛ ራሳችንን በማለት ፍላጎታችንን፣ አቅማችንን፣ አስተሳሰባችንን ተከትለን ሄደን የምናመጣው ነገር ነው ሀገር። ገብቷቸዋል። ስለዚህ ፓራዳይምን ወይንም ይቅርታ ፓራዳይምን አልኩኝ፣ ሪያል ፖለቲክን ወይም ተግባራዊ ፖለቲክን አስፈላጊ የሚያደርገው ነገር ምንድን ነው? እንትን መሆኑ ነው ይህ ነው የግዴታ ውዴታ ያለብን በመሆኑ ነው። ሪያል ፖለቲክን ካልተቀበልንና ካልተገበር ነው ድህነት፣ ማህበራዊ መረጋጋት እና የውጭ አሉታዊ ጣልቃ ገብነት ህይወታችንን በአበሳ እና በሰቆቃ ስለሚሞላብን ነው። እንደ ሰው ደግሞ ዩቲሊቴሪያን የሚባሉት የስነ ምግባር ሰዎች እንደሚሉት ለምሳሌ እንደ ማለት ስቱዋርት ሚል የሚባለው ዩቲሊቴሪያን እንደሚለው የሰው ልጅ በቃ ነው ህይወቱን የሚነዳው ነገር ምንድን ነው? ሀዘንን ቀንሶ ደስታን መጨመር ነው። የሰው ልጅ የሚያደርገው ምን ድራይቭ ያደርገዋል ብትሉ ሰው ሀዘንን ቀንሶ ደስታውን ለመጨመር ነው። ገዳም እንኳን የሚገባው ለዛ ነው አይደለም? በጣም ዓለምን ካድኩ ምናምን ብሎ ሲገባ ምን ለማለት ነው? ለዛኛው ህይወት ለዛኛው ለዘላለም ደስታ ምናምን ብሎ አይደለም። ወይም ደግሞ እዚህ ካለው ሁካታ ወጥቼ ደግሞ እዛኛው ጸጥታ ውስጥ ገባለሁ ብሎ ነው እንደዛ የሚያደርገው። ስለዚህ ሰው ልጅ የሚያደርገውን ነገር በሙሉ ምንድን ነው የሚያደርገው? ደስታውን ጨምሮ ሀዘኑን ለመቀነስ ነው የሚያደርገው። እና እንደ ሰው ከዚህ ውጭ መሆን አንችልም። በመደበኛው አስተሳሰብ፣ በመደበኛው ፍሬምወርክ ሁል ጊዜ ሀዘናችንን ቀንሰን ደስታችንን መጨመር ነው የምንፈልገውና እንደዛ ስለሆነ ሪያል ፖለቲክን ካልተከተልን ድህነት፣ ማህበራዊ አለመረጋጋት እና የውጭ ተጽዕኖ አላኖሪም። አሁን ቢስማርክን ይዩት። እነዚህን ነገሮች ሽሽት ነው ወደ እንትን ውስጥ የገባው ማለት እነዚህ እንትኖቹ ማለት ትናንሽ ስቴቶቹ እርስ በርስ ተከፋፍለው ኢኮኖሚክ ኢንቴግሬሽን የላቸው። ኢኮኖሚክ ኢንቴግሬሽን የለም። ካፒታልና ሌበር ከአንድ ቦታ ወደ አንድ ቦታ አይንቀሳቀስ ምናምን። ትልቅ የነበረው የጀርመን ሀብትና አቅም
ተከፋፍሎ በስቴት በ39 ቦታ ተበጣጥቆ አንድ ልብስ መሆን አቃተው ማለት አሁን ልብሳችሁን 39 ቦታ ብትቆርጡ አንድ ላይ ካልተሰፋ ለብሳችሁት ከብርድ አይከላከል ወይ ነው ሰውነት አይሸፍን። እንደዚ ብጥቅጥቅ ብለው አሉ እኮ አቅሙ አለ። ምንድን ነው የሚያስፈልገው? ተገናኝተው ልብስ ሆነው ሰው አካል ማሞቅ አይደለም። አካል ማሞቅ እና ሀፍረተ ስጋን መሸፈን ነው እንግዲህ ዋናው። አካል ማሞቅ አካልን ከውርጭ ከቁር ከፀሐይ መከላከል፣ ከዛ ደግሞ አፍረት ነው ፕራይቬት ፓርቶቻችሁን መሸፈን ነው የልብስ አገልግሎት። ግን ልብሳችሁን ወስዳችሁ 39 ቦታ ብትቆራረጡት አለ እኮ ልብሱ ምንም ምናልባት እንትኖቹን ቼኖቹን ነው እንጂ በጣጠሳችሁት ጨርቁ እንዳለ ነው። ግን ሙሉ ፖቴንሻሉን ሪላይዝ አድርጎ ስለማይለቅ አካል አይሸፍን፣ ከቁር ከብርድ ከዝናብ አይከላከል፣ ሀፍረተ ስጋ አይሸፍን። ምንም ነው ማለት ባትኖርም ትርጉ እንደዚህ አይነት ስድብ እንኳን ድሮ ቀርቷል ይመስለኛል። አንተን ከመወልድ ምናምን ይባል ነበር ድሮ እና እንትን ነው እንደዛ ሆነ 39 የተቆራረጠ ልብስ ናቸው። ምንም ጥቅም የላቸውም። ምንም ጥቅም የላቸውም ብቻ ሳይሆን ሰውየው ማለት ነው። ሰውየውን አሁን አሊጎሪውን እንደው ሰፋ ለማድረግ እንደ ሀገር ብንወስደው ሀገሬው ጨርቁ እያለ ልብሱ እያለ ራቁቱን ወለመሉን እንዲሄድና ሀፍረተ ስጋው ተጋልጦ እንዲሳቀቅ ያደርገዋል። ለብርድ ለቁር ለዝናብ ምናምን እንዲጋለጽ ያደርገዋል ማለት እና ይሄ ገብቶታል። ሪያል ፖለቲክ ጥቅሙ ምንድን ነው? ምን ይቻላል እና ምን መሆን አለበት ብለህ መረዳት እና ያንን መተግበር ነው። ምክንያቱም እንዳልነው ነው አሁን እሱ የገጠመው ፈተና ዋናው ፈረንሳይን አታሉ ጦርነት ውስጥ መግባት የፈለገው ጀብደኛ ስለሆነ ነገረኛ ስለሆነ አይመስልም። ገብቷቸዋል። ወይንም ደግሞ የሆነ ስልጣን ስለፈለገም ምናምን አይመስልም። ሊሆንም ይችላል። ግን ከፈለገውም የፈለገው ለምንድን ነው? ለእንደዚህ አይነት የገባው ፖለቲካ ነው የምላችሁ። በቃ ኤ+ ቻርጅ የሚሰጠው ፖለቲካ ገብቶታል። ይሄን 39 ቦታ ተቆራርጦ ለድህነት፣ ለእርስ በርስ ግጭት፣ ላለመረጋጋት ለምናምን ያጋለጠንን እና ለውጭ ጣልቃ ገብነት የፈረንሳይ እና የኦስትሪያ መጫወቻ ያረገንን ይህንን ድካማችንን ማጥፋት አለብን ብሎ ነው የተነሳው ማለት ነው። ስለዚህ ለምንድን ነው ሪያል ፖለቲክ ያስፈለገው ከተባለ 39 ጨርቅ 39 ቦታ የተቆራረጠ ልብስ እንግዲህ በብርሌው እንቀጥልበት። ብርሌ ከነቃ አይሆንም ዕቃ ነው አይደለ? ብርሌ አሁን እንዳልነው ቅድም እንዳልነው ነው ጠጁን አሳምሮ ያቀርባል። እንደገና ደግሞ መቼም ባፋችሁ ከምትልሱት ይልቅ አመቻችቶ ለመጠጣት እንዲመች አድርጎ ያቀርባል። ግን ከተሰነጠቀ ከነቃ ያ ሁሉ አገልግሎቱ አፈር ከድሜ ይበላል ማለት ነው። ምንም ጥቅም የለው። ልክ እንደዛው ነው። አንድን ጨርቅ ወስዳችሁ 39 ቦታ ልብስ ወስዳችሁ ሱሪና ቲሸርታችሁን ወስዳችሁ 39 ቦታ ከቆራረጣችሁት ልብሱ ምንም አልተለወጠም፣ ኳሊቲ አልተቀየረ፣ ምን አላለ። ግን መልሳችሁ እንደገና ጠፍታችሁ ነው ሰፍታችሁ ካልሆነ በስተቀር ልብስ ሆኖ አያኖራችሁ ማለት አያገለግላችሁ። ስለዚህ ይሄ ገብቶታል ሰውየው። ልክ ነው። በጣም ፐርሰፕሽን እንዴት ነው ሪያል ፖለቲክ ማለት በጣም እግዚአብሔር ሲረዳችሁ ነው። እውነት ለመናገር ገብታችኋል። ሰው የእኛ ሀገሮቹ የተሰጣቸውን ልብስ ካልቀዳድድ የሚሉ ናቸው። እንዴት አይነት እንደዞረብን እግዚአብሔር ማለት ይሄ መባረክ ነው። የአእምሮ ማለት ሲታያችሁ ሊታይ የሚገባ ነገር ሲታያችሁ ሪያል ፖለቲክ ሲገባችሁ በጣም እኔ በረከት ነው የምለው እውነት ለመናገር he has understood
እንትን ነው እንትና የሚባል ማለት አሁን የመጣልኝ ስለዚህ ቬሪፋይ አላረኩትም፣ ግን ማይክል አንጀሎ የሚባለው ቀራጭ አለ። ይሄ ከድንጋይ ውስጥ ምናምን ሐውልት ፈልፍሎ የሚያወጣ እና አንድ ትልቅ እንደ ኖራ ድንጋይ ያሳዩታል እና ከዛ ኖራ ድንጋይ ውስጥ ነው እንግዲህ እሱ የሚያወጣው እና ሌላው ሰው ሲያልፍ ዝም ብሎ አንድ የሆነ ትልቅ ጥርብ ኖራ ድንጋይ ነው የሚታየው። እኔ ግን የሚታየኝ ውስጡ ፈልፍለህ አውጣኝ የሚል መልአክ ነው የሚታየኝ አለ ይባላል። ማለት እይታው ገብቷቸዋል። ፐኔትሬቲቭ ነው። ውስጡ ያለው ችሎታ፣ ውስጡ ያለው ነገሮችን የመረዳት የመተንተን እና እንግዲህ በተፈጥሮ ወይም እግዚአብሔር ያጎናጸፈው ክህሎት ከድንጋይ ውስጥ ከዛ ከኖራ ውስጥ የሚያምር መልአክ ማውጣት ነው። ቀርጾ እና የሚያምሩ አሁን ፈረንሳይ ምናምን ሀገር የምናያቸውን እነሱን አይነት መልአክ ማውጣት ነው ማለት ነው። እና ሪያል ፖለቲክ እንትን አይደለም፣ ሰገጤነት አለ በለው ቁረጠው ምናምን የሀሳብ ሰው አትሁን የተግባር ሰው ሁን ምናምን በሚል ይሄ የነ ቶሎ ቶሎ ቤት አይደለም። በመረዳት ነው፣ በአንደርስታንዲንግ ነው። ላይክ ነው በጣም አንደርስታንድ አድርጋችሁ አሁን ይህንን የቢስማርክን በቃ ክላሲካል ኤግዛምፕል ነው። ገብቷቸዋል። እንትን ታሪክ የሰጠው እድል አለ፣ አት ሴም ታይም ታሪክ ያቀረበለት ፈተና አለ። ታሪክ በዚህ በኩል ፈረንሳይን አስቀምጦበታል፣ በዚህ በኩል 39 ቦታ የተከፋፈሉ መሳፍንት አቅርቦለታል፣ በዚህ በኩል ኦስትሪያ የምትባል አዳክማ ሌሎቹን አስቀርታ ራሷን ማግነን የምትፈልግ አጋጥሞታል። በዚህ በኩል ተነቃቃን የሚሉ ወጠጤዎች አጋጥሞ ላይ ነው። ወጠጤ እንኳን አይደሉም ነው፣ ተራማጅ ናቸው፣ ግን ገና ማለት ነው ያላመዛዘኑ ፖለቲካ ያልገባቸው የምናብ ሰዎች ናቸው። ስለዚህ እነዚህ አራት ኃይሎች ከበውታል። ግን ሰውየውን እንትኑን ይዩት ነው። እነዚህ ሌላ ሰው ቢሆን ሌላ ነገር ውስጥ ሊገባ ይችላል። እሱ ግን ፕራክቲካል ፕራግማቲክ የሆነ ምን ይቻላል ለምን ይቻላል ምናምን የሚሉት ነገሮች ገብተውት ድህነትን አጥፍቶ ማህበራዊ አለመረጋጋትን አጥፍቶ ጠንካራ ሀገር ገንብቶ ከውጭ ራሱን ከውጭ ወረራ መከላከል የቻለ ሰው ነው። ከውጭ አላስፈላጊ ከፈረንሳይ ጣልቃ ገብነት፣ ከውስጥ ጥጋበኛ፣ ከውስጥ ቀቢጸ ተስፈኛ፣ ከውስጥ ዓላማ ቢስ ከነዚህ ሁሉ ነገር አድርጎ ጀርመን የምትባል ሀገር አስረክቦ ሄደ ማለት እና እንትን ይጠይቃል። ምንድነው የሚባለው? እኔ እንጃ መባረክ ይጠይቃል። ምክንያቱም እንዳልኩት እኔ አሁን አያሳዝንም? እውነቴን ነው የምላችሁ። ኃይለሥላሴ እንደዚህ አድርጎ በዚህ ገብቶ ምናምን ወየን ምናምን ሚኒሊክ በዚህ በኩል አረንን ወስዶ እንትና እንደዚህ ብለው ምናምን ዝም ብሎ ከታሪክ እንኳን አንጻር እውነት ያልሆነ ነገር ነው የምላችሁ። ከታሪክ ገብቷቸዋል። ሚኒሊክ እንትናን ሰጥቶብን ብለው 31 ዓመት ኢትዮጵያን ከኤርትራ ቀኝ ግዛት ነን ያዙን ልቀቁን ኮማንዶ ካራቴ ምናምን ሲሉ ብለው እንዴት አይነት እኔ እንጃ ላይክ ነው የአእምሮ መበላሸት ነው የምለው። እና ለምንድን ነው ፕራግማቲክ ፖለቲክ የሚያስፈልገው ወይም ሪያል ፖለቲክ የሚያስፈልገው ያላችሁ እንደሆን ሪያል ፖለቲሽያን ካልሆንን እና ኔክስት ቤስት ቲንግ ካልጨበጥን እና ራሳችንን ከሌላው ዓለም ጋር በማህበራዊ መረጋጋቱም ሆነ በኢኮኖሚያዊ ልማቱ ካላስተካከልን ያ ነገር ድህነት ታውቃላችሁ አንጻራዊ ነው ማለት ዛሬ አሁን አሜሪካ ያለችበት ደረጃ ሌላው ዓለም ጥሏት ከሄደ ድህነት ሊሆን ይችላል። ሪሌቲቭ ነው የምላችሁ። ሁል ጊዜ መጨመር አለበት። ሁላችንም ዋሻ ውስጥ ምን ስለ ድህነት ላይቀ ነው ስለ ድህነት ሳይሆን ስለ ስልጣኔ ነው የሚወራው። ሁላችንም ዋሻ ውስጥ የሆነ ግልድም አገልድመን ምናምን እየሮጥ የምንኖር ቢሆን ስለ ድህነት አናወራ። ግን አንዳንዶቻችን ዋሻ ውስጥ እየኖርን ሌሎቻችን ያማረ ቪላ ውስጥ የምንኖር ከሆነ የዛን ጊዜ ስለ ድህነት ይወራል ማለት ነው። እና አንጻራዊ ነው። እና ፕራግማቲክ ፖለቲሽያን መሆን አስፈላጊነቱ ለምንድን ነው? ፕራግማቲክ ፖለቲሽያን ስንሆን
ወይንም ሪያል ፖለቲኪያን ስንሆን ማህበራዊ መረጋጋትን፣ ማህበራዊ ልማትን፣ ይሄም ነገር ደግሞ ካላስፈላጊ የውጭ ተጽዕኖ ይከላከልናል። ምክንያቱም ለውጭ ተጽዕኖ ከተጋለጠን ለውጭ ተጽዕኖ ማለት ድህነት እና ማህበራዊ አለመረጋጋት ለውጭ ተጽዕኖ ሲያጋልጥን የሚመጣብን ነገር ምን ፈልገው አይደለም፣ ያሰቃየናል። ማንም ደግሞ ስቃይን አይፈልግም። እምቢ ብንለው እንኳን የማይተወን ተወን ብንለው የማይተወን አበሳው ስለምንገባ ነው። ስለዚህ ሁለተኛው ፓራዳይም ይሄ ነው። በፓራዳይማችን ውስጥ ሊኖረን ከሚገባው ወይም ከአቋማችን አንጻር አንደኛ ስለ ሪያል ፖለቲክ ወይም ስለ ፕራግማቲዝም ማወቅ አለብን። ለምንድን ነው ማወቅ ያለብን? የህልውና ጉዳይ ስለሆነ ነው። ሁለተኛው ማለት ነው። ሶስተኛው እንግዲህ ጥያቄ ከሪያል ፖለቲካ አንጻር እንደ ኢትዮጵያውያን ምን ፈተና አለብን? ይህንም ነው ፕራግማቲክ ፖለቲሽያን ለመሆን ሪያል ፖለቲሽያን ለመሆን እንደ ሀገር በብሔራዊ ደረጃ ምን ፈተና አለብን የሚለው ጥያቄ ነው። ምን ፈተናዎች አሉብን? ስለዚህ በዚህ ስር እንግዲህ ሶስተኛ ሆኖ ውስጡ 5 ሌላ ጥያቄዎች ያስቀምጫለሁ ማለት ነው። እና አንዱ እኔ ዳተኝነት የሚል ነገር ነው ያስቀመጥኩት። አሁን ዳተኝነት ምንድን ነው ብላችሁ እንግዲህ ካላችሁ እኔ የተረጎምኩበት አግባብ ምንድን ነው? ያለኝ ይበቃኛል ነው። መርካት ገብቷችኋል? አትቀስቅሰኝ፣ አትንካኝ፣ ገፋ አታደርገኝ፣ ወደፊት እንደዚህ ውጣ ምናምን አትበለኝ፣ ባለሁበት ረክቼ ልቀመጥ፣ አትንካኝ የሚል ዳተኝነትና እንግዲህ ምናልባት ላክ ኦፍ ኪሪዮሲቲ ነው ኪሪየስ ያለመሆን ነገር ማለት ምንም የማይደንቀው ሰው መሆን ገብቷቸዋል። ምንም ማለት እኔ እንግዲህ መጽሐፍ ቅዱስ ታሪክ ማንበብ ደስ ይለኛልና አሁን ሙሴን ካያችሁት መጽሐፍ ቅዱስ ላይ ታሪክ ሙሴ 40 ዓመት በምድረ በዳ ነው እረኛውን በግ ሲጠብቅ እግዚአብሔር ሊያናግረው ፈለገና ሙሴ ሙሴ ብሎ አልጠራው። እግዚአብሔር ምን እንዳደረገ ታውቃላችሁ? የሆነ ቁጥቋጦ ላይ እሳት እንዲነድ አደረገና እሳቱ ይነዳል፣ ግን ቁጥቋጦ አይቃጠልም። ሰርከስ ነው የሰራለት እግዚአብሔር። ገብቷቸዋል። እሳቱ ይነዳል፣ ቁጥቋጦው ግን አይቃጠልም። እና ሙሴ በረሃ ውስጥ ሆኖ እንዴት አይነት ነገር ነው ብሎ ነው ጥያቄ ጠየቀው። ይህንማ ሄጄ ማየት አለብኝ ብሎ ኪሪየስ ሆነ። ገብቷቸዋል። ውስጡ ጥያቄ ለምንድን ነው ብሎ ለማየት ሄደብን። አንዳንድ ሰው ይገርማቸዋል። ብትኮነትሉት አይሰማ፣ ብትጠቅሱት አይሰማ ምናምን ብትሉ ማለት በቃ እንደዚህ ስላችሁ አሁን ይህ ዝም ብሎ በኖርማል ኮንቨርሴሽን አለመችም። ካልሞተ ብዙ ሰው ነገር ይሰማችኋል። በማህበራዊ በህይወት ነገር ነው የምላችሁ ያለ በማይታየው በምናብ ነገሩ ደንታቢስ የመሆን ነገር አለ። ገብቷቸዋል። እና አንዱ ትልቁ ፈተናችን ምንድን ነው? ይሄ አሁን ለምሳሌ ስለ ፕራግማቲክ ፖለቲክስ እኔ አሁን እንደው መዳፈርም አይደለም ማለት አንድ ነገር ልበል። እኔ አሁን ሲመስለኝ ላይክ ነው እንግዲህ ካሰማችሁኝ ሁሉንም እየተቸው ነው። ኃይለሥላሴንም ተቻለው፣ መንግስቱንም ተቻለው፣ መለስንም ተቻለው። እና አንዳንድ ሰዎች ቅር ይላቸዋል ብዬ አስባለሁ። ልጆች አላቸው፣ ቤተሰብ አላቸው ምናምን ይህ ነው ላይክ ኢትስ ናት ፐርሰናል ወይንም ደግሞ በግዴለሽነት ለማለት ያክል አይደለም ምለው ነው ብላ ባለው ደስ ይለኛል። ግን ማውራት አለብን ተዛዝነን። ሪያል ፖለቲክም እሱ ነው። ተዛዝነን እናልቃለን ማለት አሁን መለስ ዜናዊ ከመንግስቱ ኃይለማርያም ጋር ልስማማም ብሎ ጫካ የገባ ሰውዬ ነው። አሁን በህይወት ቢኖር እኔ ተቸኝ ብሎ የሚበሳጭ ይመስላችኋል? እንዲያውም ባልተቸው እንዴት አባክ ነው ማተች ገብጣችኋል? እኔ እንደዛ ነው የማስበው። ማለት በሀሳብ አልስማማም ብሎ መሳሪያ ያነሳብ ሰውዬ እኔ ስለተቸውት የሚበሳጭ ይመስላል? ሊበሳጭ ይችላል። ግን አተቸኝ ካለ በጣም ግብዝ ነው ማለት ነው። አንተ ብቻ ነው እንዴ? ከመተቸት አልፈ መሳሪያ አንስተሃል እኮ አንተ ጫካ ገብተህ። ስለዚህ በእንትን አይደለም ነው የምላችሁ እንትን ማለት ስተቻቸው ስማቸውን ለማጠልሸት
ወይንም ምን ልበላችሁ ፖለቲካዊ ፕሮፓጋንዳ ወይም ምንድን ነው የሚባለው የቅጥረኛ ስራ እየሰራው አይደለም፣ ውይይት እያረኩ ነው ለማለት ነው። ገብቷችኋል? ግምገማ ነው። ሂስ እና ግለ ሂስ ዋጡት ነው። አሉጥም ካልክ በዲሞክራሲያዊ ሴንትራሊዝም መስማት አለብህ ማለት ነው። ሀገር ነው፣ ስለ ሀገር ጉዳይ እያወራን ነው እና አትተቹኝ ብሎ ነገር የለም። ነው እጎዳለሁ፣ አዝናለሁ፣ ስሜ ይበላሻል ምናምን በሚለው አይደለም። አሁን እኔ ዳተኝነት ስል አሁን ሰው ዳተኝነት ካልሆነ በስተቀር ነው የምላችሁ በዓለም ላይ ከማርክሲዝም በስተቀር መጽሐፍ የለም ብለህ ለምንድነው መጽሐፍ ማርክሲዝም ብቻ ስታነብ የምትውለው ነው? ህወሓቱን፣ ኢህአፓሁን፣ ሜሶንሁን፣ ወዝሊጉን ወይንም ሌላ ማነው ስሙ ሻዕቢያሁን ለምንድን ነው ሌላውን ያላየው? ዳተኛ ስለሆንክ ነው። የኔ እይታ ነው የምላችሁ። ማለት በዓለም ላይ የአብዮት ታሪክ ውጤታማ አብዮት በማድረግ ወንደርፉል ስራ እየሰሩ እንደ አሜሪካዎች የለም። ለምንድን ነው የእኛ ሀገር ህዝብ የአሜሪካን ታሪክ ለማጥናት የማይፈልገው? ዳተኛ ስለሆነና በማንኪያ ጉሩስኝ ስለሚል ነው። ስንፍና ዳተኝነት እንትን አይደለም። ገብቷችኋል? ፊት ለፊት አሁን እንዳልኳችሁ እንትን መገለጫው ብዙ ነው በሌላ አማርኛ እንጂ አሁን ለምሳሌ ኮንፌዴሬሽን ማለት አሁን ኢህአዲግ ኢትዮጵያ ውስጥ እኮ ያመጣው የፌዴሬሽን ስርዓት እኮ በኮንፌዴሬሽን እና በፌዴሬሽን መካከል ያለ ስርዓት እኮ። ኢትዮጵያ እኮ አንድ ሉዓላዊት ሀገር ነች። ግን የኢህአዴግን ህገ መንግስት ብታዩ አንዳንዱ የሚላቸው ነገር በሉዓላዊ ሀገር ውስጥ ሌላ ሉዓላዊ ግዛት ልፍጠር የሚል አይነት ነገር እኮ ነው። ለምንድን ነው እንደዚህ አይነት ፖለቲካ ውስጥ ሄድከው? ያንን ስላላወቅኩ ነው መልሱ እንጂ መቼም ኢትዮጵያን ልገነጥል ነው ብላ አትመልስልኝም። ያንን ያላወቅከው ደግሞ ፖለቲካ ስራዬ ነው ብለህ ከገባ ህይወቴን ሰጥቼለታለሁ፣ ታግዬለታለሁ፣ ኖሬለታለሁ፣ አጥንቴን፣ ደሜን፣ ላቤን ምናምን ካልክ ማወቅ የሚገባ ሌላ ድንቅ አምጣ አይደለም። ቢያንስ ከነበረው ታሪክ ከነበረው ከሌላ ሰው ልምድ ካልወሰድክ ዳተኛ ነህ ነው። ለእኔ ዳተኝነት ነው። ሁሌ የምታነበው ሆቺሚኒ ከሆነ፣ ሁሌ የምታነበው ማኦ ዜዱንግ ከሆነ፣ ሁሌ የምታነበው ስታሊን ከሆነ ሌላም አለ ነው። በዚህ በኩል ያለው ታሪክ አይደለም፣ የሰው ልጆች ታሪክ አይደለም፣ ልምድ አይደለም፣ እውቀት ላይክ ነው። ለምንድን ነው የኮንፌዴሬሽን ችግር ያልታየ? በዓለም ላይ ከጥንት ጀምሮ በፖለቲካው ዓለም የሚታወቅ ቤዚክ ፈንዳሜንታል ኖሌጅ ሆኖ አንተ እሱ አልታይ ያለበት ምክንያት ምንድን ነው? እና ራስንም አምሰ አገር አምሰ አሁን ያለንበትን ትርምስ ዩት ለምንድን ነው እዛ ውስጥ የገባው? እኔ ዳተኝነት ነው የሚል እምነት አለኝ። ማለት ዳተኝነት ራሱን በተለያየ መንገድ ይገልጻል በሚል ፍቀዱልኝ ከመጽሐፍ ቅዱስ አንድ ነገር ልበላችሁ። ጌታ ኢየሱስ ክርስቶስ ያለው ማለት ነው ሉቃስ ወንጌል ምዕራፍ 11 ቁጥር 16 እስከ 19 ላይ ኢየሱስ ክርስቶስ መጥምቁ ዮሐንስ የሚባለው መጥቶ ነው መጥምቁ ዮሐንስ ትንሽ ዊርዶ ነገር ነው ማለት የሆነ ፀጉሩን ያሳደገ ጠፈር ያረገ ወገቡ ላይ ቆዳ ያረገ የሚበላው አንበጣ የሚበላው የበረሃ ማር እና መኖሪያ የሌለው ምናምን በረሃ ውስጥ የሚኖር ዊርዶ እንትን ነው ነብይ ነው እና መጥቶ ሰበከ። ግን ያው መጨረሻው ምን እንደሆነ ታውቃላችሁ። የሆነው ነገር እንግዲህ ማለት የሄሮድስ ሚስት ማለት ሄሮድስ የሚባለው የወንድሙን ሚስት አገባ ማለት እሱ ያገባት ሄሮዲያ ነው የምትባለው ሴትየው የወንድሙ ሚስት ነበረች። ከወንድሙ ጋር ማለት በሴት እንትን ብሎ ከወንድሙ አፋቶ እሱ አገባት ማለት ንጉሥ ስለሆነ እና እንዲህ አታርግ ብሎ ስለገሰጸው ቂም ይዛ በኋላ ላይ አንገቱን አስቆረጠችው። ዳንስ ምናምን ታሪክ ውስጥ እዛ ውስጥ አልገባም ማለት ልጇ ስትደንስ አይቶ ንጉሱ በጣም ተደስቶ የፈለግሽውን ነገር ሰጥሻለሁ ሲላት ምን ስትባል እናቷ የዮሐንስን አንገት ስጠኛለች ቆርጦ ሰጣት ይላል እና አስገደለችው እና እሱን አስገደለችው። ኢየሱስ ክርስቶስ ደግሞ ሲመጣ ሰላም ሆኖ ነው የመጣው። ልብስ ለብሶ ከሰዎች ጋር እየበላ እየጠጣ እየተጫወተ ሰዎች ቤት እየገባ ምናምን እያለ ነው የመጣው። ኖርማል ሰው ነው የመጣው
እና ዮሐንስንም አልተቀበሉም። አብዛኛዎቹ ነው የምላቸው የተቀበሉ ሰዎች ቢኖሩም ዮሐንስንም አልተቀበሉም፣ ኢየሱስ ክርስቶስንም አልተቀበሉም። እና ኢየሱስ ክርስቶስ ይሄንን ምሳሌ አድርጎ ወስዶ ምን ይላቸዋል? ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ ይላል እምቢልታ ነፋንላችሁ አልዘፈናችሁም። እምቢልታ እንግዲህ እንትን ነው የጥሩምባ ነገር ወይም ሳክስፎን በሉት። ሳክስ ተጫወትንላ እናንተ ግን ዘፈን የለም አታወጡም ነው። ሙሾ አወጣንላችሁ ዋይ ዋይ አትሉም፣ ዋይ ዋይ አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብ በልጆቿ ጸደቀች አላቸው። እና ምን ሊላቸው ነው? እንትን ነው ምንም እንትን ነው ሞቲቬሽን አያሳዩም። እንቅስቃሴ የለም። ግግር ይሉባቸዋል ማለት ነው። እንግዲህ እንዳልኳችሁ እግዚአብሔር ሙሴን የቀሰቀሰው ምን አድርጎ ነው? እንትን አድርጎ እሳት ማለት ቁጥቋጦ ላይ እሳት አስነስ ሰርከስ ሰርቶ ነው። በራ አዋራ ምናምን አጀዝቦት እንዴት ብዬ ሙሴ ምናምን አላለው። ሊደነግጥም ይችላል። ቆይ ቀስ ብዬ እንደዚህ አድርጌ ልጥራው ብሎ ነው መሰለኝ ያለውና ኪውሪየስ መሆን ያስፈልጋል። ውስጣችን መጠየቅ ምናምን አለበት። ግን እና ኢየሱስም ያለው ምንድን ነው እንግዲህ እንደ ዮሐንስ አይነት ዊርዶ የሆነ እንደዚህ ምናምን ያለ ሰውዬ ልኬባችሁም የለም ማለት አይ እሱ አልተመቻቸውም ብዬ ደግሞ ኖርማል እየሳቀ የተጫወተ እንዴና እንደ ኢየሱስ ማለት ነው። ራት የሚበላ ወይን የሚጠጣ ምናምን ሲመጣ ይህማ የኃጢአተኞች ሰካራም ነው አንፈል እና ያለት ቃል ደስ ትለኛለች። የቀራጮችና የኃጢአተኞች ወዳጅ ይሉታል፣ ጥበብ በልጆቿ ጸደቀች ነው። በት ዊዝደም ኢዝ ጀስቲፋይድ ባይ ኢትስ ችልድረን ማለት ምን ማለት መሰላችሁ? የሚያውቅ ግን አወቃት፣ የሚረዳ ግን ተረዳት ማለት ሁሉም ቀርቦላቸው አልቀበልም ያሉት እንዳለ የሚያውቀው ግን አወቃት፣ ጸደቀች። ጀስቲፋይድ ጥበብ ታወቀች፣ የሚያውቅ አወቃት። እና እኛም እኔ እንደ ሀገር አንዱ ካለብን የፓራዳይም ችግር ብዬ ማስበው ዳተኝነት ይመስለኛል። ዳተኝነት ግን በጣም ስውር ነው፣ ፊት ለፊት አይደለም። እንዳልኳችሁ ባለፈው ማለት አንድ ማለት ሰዎች ታውቃላችሁ ሪስፖንሲቢሊቲ አቮይድ ለማድረግ አንድ ጊዜ ያለው አንድ ልጅ እውነተኛ ነገር እንግዲህ ሰው ነው የነገረኝ፣ እውነት ላይሆን ይችላል። አንዲት ልጅ ሰዎች እንግዲህ አዲስ አበባ ብዙ ጊዜ ከገጠር ምናምን ያመጡና የቤተሰብ ልጅ ነች የዘመድ ልጅ ነች ምናምን ይባልና ትማራለች፣ ከዛ ቤቱ ስራ ታግዛቸዋለች ወይ እንደዚህ አይነት ነገር አለ አይደለም። እና አንድ እንደዚህ አድርገው ያመጧትና ያስተምሯታል። እና ልጅቷ ትምህርት የሚባለው ነገር አይገባትም ማለት አትወድም። ትምህርት ቤት ግን እንድትሄድ ይገፋፋታል፣ ይልኳታልና አጥኚ እንላይክ ነው የጥናት ሰዓት ይሰጧታልና አጥኚ ብለው ሲያስቀምጧት እንዲያውም ስራ ከምፈታ ቃል ጠብር ሄደች ማለት ቁጭ ብላ ከመጽሐፉ ጋር መታገል አልሆነላት። ስለዚህ በእርሷ አእምሮ ነው እንደ ቀልድ ሲነገር ነው የሰማሁት። በእሷ አእምሮ ስራ ከምፈታ ቃል ጠብላ ሄደች። እና ዳተኝነት በጣም 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 ሸለምጥማጥ ሹሉክልክ የሆነ ነገር ነው። አሁን አሁን እዩዋቸው የኛዎቹን ነው የምላቸው ማለት ሰበብ ይደረድሩላቸዋል። አሁን ለምንድን ነው ማለት ነው ሁሉንም አይተህ የሚሻለውን ማትመርጠው? ስራዬ ነው ብለህ ከገባ መቼም አሁን እንግዲህ መለስ ዜናዊ ነው ላይክ ነው ጥሩ ጭንቅላት አለው ብዬ ከማስበው ሰው ነው ላይክ ነው። ለምንድን ነው ያላነበብከው? ያንን ስራ አይደለም ገብቷቸዋል። እና ዳተኞች ነን ነው። ግን ዳተኝነቱ ራሱን የሚገልጽበት መንገድ በጣም በጣም ሳትል ነው። ዊ ዶንት አንደርስታንድ። የተማረ የት ደረሰ እንላለን።
ለምን መሰላችሁ? ዳተኝነት ነው እኮ የተማረ የትም ስላልደረሰ አይደለም። እኔ እንትን እንግዲህ በጣም ብዙ ኢንፎርሜሽን ኮንሱም አደርጋለሁ። አንድ የአይሁድ እንትን አለ የገንዘብ ማለት እንግዲህ አይሁዶች አላቸው እንደዚህ አይነት ሾው ማለት ስለ አሁን ፖድካስት ላይክ ነው የፈረንጅ የአሜሪካን ሀገር ፖድካስት ነው እና እሱን እየሰማው እና ሰዎች ማለት አሁን ለምሳሌ በይሄ ስቶክ ኢንቨስት ሳደርግ ገንዘብ ቢኖረኝና ሄጄ ሼር ገዝቼ ምናምን ኢንቨስት ላርግ እንዴት ላርግ ምናምን ብለው ይጠይቁታል። ሰውየው ማለት በብዙ ቢሊዮን ብሮች ኢንቨስት የሚያደርግ ሰው ነው። ብዙ ሰዎች ገንዘባቸውን ይሰጡትና ኢንቨስት አድርግልንና ትርፉን ስጠን ብለው ይሰጡታል ማለት ነው። ገብቷቸዋል። ሄጅ ፈንድ ማናጀርስ ምናምን የሚባሉት አይነት እና እያወራ አንድ ነገር አለ። ምን አለ? ጥናቶች እንደሚያሳዩት አለ የተማሩ ሰዎች የተሻለ ክፍያ ይከፈላቸዋል። ምንም ጥያቄ የለው። በዓለም ላይ ከተማርክ ካጠናህ ምናምን ህይወትህ ይሻሻላል። ይገርማችኋል። እኔ እንግዲህ እንዳልኳችሁ እኔ አሁን የግል ጠብ የለኝም። አንዳንዶቹን ሰዎች እንዲያውም ላቃቸው እችላለሁ ምናምን ገብቷቸዋል። ላቃቸው ነገሩን አምናት ኤኒዋን ኢምፖርታንት ግን እንደው ልክ ነው ሰዎችን ለማስቀየም ለማጣጣል ምናምን አይደለም። ግን ዳተኛነታችን በሀገር ደረጃ ተደብቋል። አሁን እኔ እርግጠኛው 100% ምነግራችሁን ነገር ልንገራችሁ። ኢትዮጵያ ውስጥ አሁን ድሃ የሆን ነው እንደዚህ በየቦታው አሁን ልክ ነው ግጭት ምናምን የምንባባለው ኤርትራ የተገነጠለችው እዚህ ቦታ ምናምን በብሔር ስለምንጋጭ ስሩ ብትገቡ አደባረመፍት ዳተኝነት ነው። እንደ ዳተኛ ሰው ነገርኳችሁ እኮ ስራ ከምፈታ ቃል ጠብ የሚል በጣም አስመሳይነት አለው ውስጡ። ልክ ነው ኢትስ ኢምፐርሰፕተብል ግን ስውር ነው። አሁን ኢህአዴግ ምን ይላቸዋል መሰላችሁ? የኢትዮጵያ ሕዝብ እኮ የሚሞተው ማለት ገጠር የሚሞተው እስከ 8ኛ ክፍል ስላልተማረ ነው። ስለዚህ የኢትዮጵያ ምንድን ነው አንድ ጊዜ ማለት አሁን የባንክ ፕሬዚዳንት ለመሆን እንትን አለ ክራይቴሪያ አለ። የአንድ ባንክ ፕሬዚዳንት ለመሆን በባንክ ኢንዱስትሪ ውስጥ ይህን ያህል ዓመት መስራት አለባችሁ፣ ይሄ ዲግሪ ያስፈልጋችኋል ምናምን እና አንድ ሰው ምናለ የኢትዮጵያ ባንክ አሁን ፕሬዚዳንት ለመሆን ዲፕሎም ይበቃል። ገብቷቸዋል። ዲፕሎም ይበቃል ነው በፋይናንስ ምናምን ዲፕሎም ካላችሁ በቂ ነው ማለት እና ኢህአዴግ ምን አይነት ሎጂክ ያመጣላችኋል መሰላችሁ? እንደዚህ ይሄ አሁን ለምሳሌ ግብርናውን ለማሻሻል የሚያስፈልገን የ8ኛ ክፍል እውቀት ነው። የገበሬውን ህይወት ለማሻሻል የሚያስፈልገን 8ኛ ነው። የትምህርት ፖሊሲ ክርክር ነበር አንድ ሰው የምታስታውሱ ከሆነ እና እንደዛ ብለው ሰውን ያደድቡታል። ግን ፖይንቱ ምን መሰላችሁ? ያቺ የፖሊሲ እሳቤ መውጫዋ ምንጯ አሁን የህዝብ ወገንተኝነት ይመስላል ነው የምላችሁ። የህዝብ ፕራግማቲዝም ይመስላል። ፕራግማቲዝም አይደለም ነው፣ ዳተኝነት ነው። ለምን እዛ ጋር ከተቀመጥ የትምህርት ሚኒስተር ከሆንሽ ኖ ዲስሬስፔክት ይህ ነው። እዛ ጋር ከተቀመጥክ እንትን አይደለም ነው መለማመጃ አይደለም። ማወቅ የሚገባን ነገር ማወቅ አለብን። የኢትዮጵያ ህዝብ ችግር የ8ኛ ችግር ነው ብለህ የኢትዮጵያን ህዝብ እስከ 8ኛ ድረስ ብቻ ለማስተማርና ከዛ በላይ ያለው ላይክ ነው የተማረ ሰው ስታሳድድ፣ ምክንያቱም ምንም ማለት አሁን የኢህአዴግ ፖሊሲው ምንድን ነው? ጸረ ምሁር ነው ታውቃላችሁ። አሁን ጸረ ምሁር ሲሆን ግን ለምንድን ነው መሰላችሁ? ኢህአዴግ ብቻ አለን ባይዘው ሻዕቢያም ጸረ ምሁር ነው።
አሁን እንግዲህ እሺ ኢህአዴግስ እንትን እንበለው ነው የድሮን ፕሮፓጋንዳ ተከተለን እንትን ነው ለማስገንጠል ነው በዚህ ምናምን አይደለም። ሻዕቢያ ከማን ለማስገንጠል ነው? ገብቷቸዋል። ይህ ስለተበላሸ ነው። እስከ 8ኛ ክፍል ይበቃል። የእኛን ሀገር እኮ በዲፕሎማ ምናምን ትሰራዋለህ። የትኛው ሶፊስቲኬትድ እውቀት ነው? ፋይናንሳችን እንደዚህ ነው። ለምንድን ነው ዊ ዶንት ፑሽ ላይክ ነው? ስለሚቻለው ነገር አይደለም። ዋትስ ኔክስት ፖሲብል ቲንግ ምናምን ሪያል ፖለቲክ እናስመስለው። አሁን ገብቷቸዋል። ዳተኝነቱ እንዴት ስውር ሰትል እንደሆነ ከከተማ ኑሮ የገጠር ኑሮ ይሻላል። ምን አለ ከተማ ምኞት ስትባል ከገጠር ወጥቼ ምናምን ሆኜ መኖር። ሐሰተኛ ነቢይ ትሆናለህ። ይሄ አሳች ነቢይ ታውቃላችሁ? አሳች ነቢይ እኮ ማለት ዴሞጎግ የሚባሉት ምንድን ነው መሰላችሁ? ወሬ ያመጣሉ። ወሬው ግን ሀገር የሚያቆረቆዝና የሚያጠፋ ነው። እና ዳተኝነትም ሐሰተኛ ነቢይ የሚያደርግ ነው። እኔ ይገርማችኋል። አሁን የኢትዮጵያ አሁኑ ጠቅላይ ሚኒስተር ትውልድ አኮላሽተዋል ብዬ ነው የምለው። ማለት አሁን ምንድን ነው የሚሉት? የማይክሮሶፍት ካምፓኒ፣ የኦራክል ካምፓኒ፣ የአፕል ካምፓኒ፣ ቴስላ ምናምን የኮሌጅ ድሮፕ አውት ናቸው፣ ትምህርት በተማራ አይደለም ምናምን ይሏቸዋል። ዝም ብለህ የመሀይምነት ጠበቃቱን ትውልድ አታምክን። ይሄ ባይዘዌ እንዳልኳችሁ አሁን እኮ ኢህአዴግም በዚህ በኩል ይለዋል። አሁን ግን እዚህ ጋር ሲመጣ ምንድን ነው ይሄ ትምህርትን መጣርን ማወቅን የት ያለ መስሎ ነው? ካናዳ ያለ መስሎ ነው እንዴ? በጣም ኋላ ቀር ሀገር ውስጥ እኮ ነው። የእኛ ሀገር አስተሳሰብ እኮ ገና ለምንድን ነው መሰላችሁ እንዲህ የሚሏችሁ? የራሳቸውን ባዶነት ለመደበቅ ነው እኮ። የራሳቸው ውስጣቸው እየጮኸባቸው ነው። አንተ ማይም አንተ ማይም አንተ ማይም አንተ ማይም እያለ ነው። ስለዚህ ጸጥ የሚያደርጉት እንዴት ነው? የተማረ ይደረሰ ኢትዮጵያ ውስጥ አሁን እንትና የሚባል አለ፣ ሀብታም አለ፣ ተምሯል። በስሩ ግን እንደዚህ አይነት ሀብታሞች ምሁራን ቀጥሮ ያሰረ እንትና የሚባል ወንድሜ፣ ትውልድ ላይ ነው። ሐሰተኛ ነቢይ አትሁንብን፣ ዳሞጋግ አትሁንብን። ግን ይሄ ምንጩ ምንድን ነው የምላችሁ? ዳተኝነት ነው። ኤደዝ ስውር 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 ገዳይ ማለት ሀገር ገዳይ ነው። እና ዳተኝነትን እንደ ሀገር ነው የምላችሁ ውስጣችን እግዚአብሔር ይርዳንና እኔ መቼም ሌላ ምለው ነገር የለም። ውስጣችንን አይተን መነሳት አለብን። ሰዎች ቲክቶክ ላይ እየደነስን አንችለውም። በዘፈን ላይክ ነው የሆነ ምናምን ጊፍት በማውረድ ምናምን እሱ እንኳን ውጤታማ እንዲሆን ነው የምላችሁ። እሱ እንኳን እንዲከፍል ሀገሪቱ ውስጥ የተማረ የሚሰራ በስራ የሚያምን ትውልድ መፈጠር አለበት። በትምህርት ማመን አለብን። በእውቀት ማመን አለብን። ሰበብ አናብዛ። እውነቴን ነው የምላችሁ። ይሄ የፈለግከውን ብታደረግ ማለት ደግሞ አሉላችሁ እነዚህ ቪዥን ካስት እንትን ምንድን ነው ማኒፌስት አድርግና ዳተኝነት እኮ ነው። አልም በቪዥን ካስት አድርገ ማኒፌስት ስታደርገው ዩኒቨርስ ፍሪኮንሲ ያለው በፍሪኮንሲው ምናምን ብሎ ተመጣጥኖ በሬዲዮ ሁሉ የሚገርማችሁ እኮ በሬዲዮ በምናምን ለዛውም እኮ በህዝብ ታክስ በሚሰራ ሬዲዮ የደብተራ ኋላ ቀር ነው ምናምን እያልክ የተሳደብክ ራሴ የደብተራ ስራ የሚሰራ እኮ አለ። እና ምን ልላችሁ ነው? ዳተኝነት አለ፣ ሲሪየስ የሆነ ዳተኝነት አለ። ግን በጣም 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 ለምድ የለበሰ አስመሳይ ነው። ገብቷቸዋል ማለት መማር ምን ያደርጋል? ክላሽ መያዝ እኮ ነው የሚባልበት እኮ ሀገር ነው ያለን። መቻል ምን ይሰራል? ችለው የት ደረሱ?
ምክንያቱም ያንን ይሄንን በነገራችን ላይ ይሄ ፖለቲካ ውልድ ነው። በነገራችን ላይ መንግስቱ ኃይለማርያም የት ተምሮ ነው? ምን ሆኖ ነው? ለምን እውነትም ነው ደግሞ ግን መንግስቱ ኃይለማርያምና እንትን ምንድን ነው የሚባለው ለርዕሰ ብሔርነት የምታበቃ እንደ መለስ አይነቱን ለርዕሰ ብሔርነት የምታበቃ እንደ አብይ አይነቱን ለጠቅላይ ሚኒስትርነት የምታበቃ አገር ለምን ተፈጠረች? የዳተኝነታችን ብዛት ነው። አሁን ዳተኝነት ስላችሁ ወጣችሁ ስለ ሰልፍ አይደለም ነው። ሌትስ ሉክ ኢንሳይድ። ለመማር እንጠንቀቅ ማለት ለመስራት እንጠንቀቅ። ሰበብ እናብዛ። በዚህ ማመን አለብን። ላይክ እንዴት ልበላችሁ እኔ አሁን የሆነ የተረታ ምንድን ነው የምክር አበባ ተስፋዬን ለመሆን ሳይሆን ግን ዳተኛ የሆነ ሰው ፓራዳይም አይኖረውም ማለት እኔ የምፈልገውን አይነት ፓራዳይም አሁን ለምሳሌ የማርክስን የታሪክ እንትን ለማየት ዳተኛ ከሆንክ እዛ ውስጥ ነው የምትገቡ። ለምንድን ነው አሁን ሰው ሮጦ 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 ፖለቲካ ውስጥ መግባት የሚፈልገው? ለምንድን ነው መሰላችሁ? አቋራጭ ስለሆነ ነው። ለምን በሚያሳዝን ሁኔታ ፖለቲካችን የተሞላው ከማጠና ቃል ጠብ የሚሉ ፖለቲካ ከምማር ወታደር ልሁን፣ ከምማር ጫካ ልግባ፣ ከምነግድ ካድሬ ልሁን፣ ዩኒቨርሲቲ ከምሰራ ምን አመጣው ዶክተር ላይክ ነው። መንግስቶቻችንም አይበድሉንም አይደለም ማለት ግን ሊሚቴዩ እንደው አተ ፐርሰናል ሌቭል ራሱ እንደ ሀገር ልጅ ነው የምላችሁ። አተ ፐርሰናል ሌቭል በግለሰብ ደረጃ እንኳን ፖለቲካውን ብትረሱት እንኳን እውነቴን ነው የምላችሁ እኔ እንደሚመስለኝ ማለት ፖለቲከኞቻችን ፌል አድርገውናል፣ ከድተውናል ማለት አንድ ጊዜ አንድ ሪፖርተር ያወጣው እንትን ነበር ቆይቷል፣ የቆየ ነው እና እዛ ላይ የአፍሪካ ወጣቶች ምናምን ተሰብስበው መለስም ነበር መሰለኝ እና አንዲት ልጅ ተነስታ በጣም በጣም አስጠልታችሁናል መለስም ብቻ ሳይሆን እናንተ አፍሪካ መሪዎች በሙሉ ዩ ፌልድ አስ ሀገር አትመሩም፣ ሰላም አታመጡም፣ ልማት አታመጡም፣ ዝም ብላችሁ ዩ ፌልድ አስ እና እዛ ላይ እንግዲህ ሪፖርተር ጋዜጣው ሪፖርት እንዳደረገው መለስ በጣም በዚህ ተነስቶ እንግዲህ ላይክ ነው መለስ ሊል የፈለገው ነገር ምንድን ነው? በዛ ላይ እንትን አለ እኔ ወጣት እያለው ሰማይን መቅደድ የሚችል ይመስለኝ ነበር እና አሁን ግን በጣም ለምን እንደሆነ አላውቅም በጣም ፈሪሃ እግዚአብሔር ልቤ ውስጥ ገብተዋል። ስለዚህ ተረጋግቻለሁ እና አምቢሽንሽን እረዳለሁ ማለት ተሰምቶኛል። ግን ነገሩ ካሰብሽው በላይ ውስብስብ ስለሆነ ስላቃተን ነው። ምንድነው ሌላው ፕራክቲካሊ ሊል የፈለገው ነገር ምንድነው? ይህ ነው ነገሩ ፈታኝ ስለሆነ ነው። እኔ ግን ነገሩ ፈታኝ ስለሆነ ላይክ ነው እሱ በዛ ሰዓት ተሰምቶት እንደዛ ብሎ ሊሆን ይችላል። ግን ነገሩ ፈታኝ ስለሆነ አይመስለኝም። ዳተኞች ስለሆንን ነው። ዳተኛ ላይክ ነው ፌል አድርገውናል ነው ላይክ ነው ዳተኞች ስለሆኑ ዳተኝነታቸውን ራሱ አያውቁትም። ከማጠና ቃል አጠብ ነገሮች ናቸው። ከማጠና ዩኒቨርሲቲ ከመማር ጫካ ለግባ ህዝብ አስተባበር በዚህ ግባ ካድሬ ብትሆን ይሻላል። ካድሬ ማለት ካድሬ ካልሆን ካሁን ኢትዮጵያ ውስጥ ደሞዛ አያኖርህማ። ያ ማለት ፖለቲካችን ፌል አድርጎናል። ግን ፖለቲካችን ፌል ቢያደርግም ኢትዮጵያ ብቻ አይደለችም ሀገር። እውነቴን ነው የምላችሁ ማለት ምንም ማድረግ አይቻልም። ምን እናርጋቸው እንግዲህ አንደባደብ ገብቷቸዋል። ግን የትጋት ሰው ከሆናችሁ የስራ ሰው ከሆናችሁ ለሙያችሁ፣ ለስራችሁ፣ ለትምህርታችሁ፣ ለእውቀታችሁ፣ ለንግዳችሁ ታማኝ ከሆናችሁና ቤስት ኦፍ ዩ ዴሊቨር የምታደርጉ ከሆነ አይ ብሊቭ ኦር አትሊስት አይ ሆፕ ዋጋችሁ በከንቱ አይቀርም፣ ትከፈላላችሁ። ባይዘወ ይሄም ነው ሌበር ቲዮሪ ማለት በነገራችን ላይ ማለት በእርግጥ እንደዚህ ማለት የሀገራችን አሁን በቃ ፖለቲከኞቻችን ፌል አድርገውናል፣ ምንም ጥያቄ የለው ማለት ፖለቲከኛ ላይ ነው። ኃይለስላሴ ፌል አድርገውናል፣ መንግስቱ ፌል አድርጎናል፣ መለስ ፌል አድርጎናል፣ አሁንም ታውት። ስለዚህ ፌል አድርገውናል። they're not delivering, they're not giving us the least that we expect from them like ነው። ሀገራችንን
የላባችን የጥረታችን የድካማችን ዋጋ እንድትሰጠን አላደረጉም። ነው ለምን እራሳቸው ከማጠና ቃል ጣብ ስለሆኑ ማለት ነው። ከምማር ልፖትልክ ስለሆኑ ከምሰራ ልፖትልክ ስለሆኑ እንዲያርገዋል። ገብቶች ግን አት ፐርሰናል ሌቭል ነው ምላችሁ። እንደ ሀገርም ደግሞ መነሳት አንችልም ነው ምላችሁ። እንደ ሀገርም አሁን ቤስት ሊደር ተመቶ ቢሰጠን ራሱ ገብቶችዋል በቃ አለ የሚባል መሪ ቢሰጠን እኛ የትጋት ሰዎች ካልሆንን ማለት ጭንቅላት መጨነቅ አለበት። ኑሮ ከካፌ ካፌ አይደለም። ካፌ ብወድም በጣም ነው ካፌ፣ ግን እንደዛ ሆነን መኖር አንችልም። ጊዜ ተርፎን መጽሐፎቹን ሳናቆሸሻቸው። መጽሐፍ ደግሞ ሲባል ዝም ብሎ የአሸር በአሸር እንትኑን አይደለም፣ ውሺ ዋሺ ችንም ያችንም ላግባሽን ያለችው በአስቴር ዘፈናል እንደዛ የሚለው መሰለኝ። ዝም ብሎ በቃ ማለት አይሎክ እኔ አሁን ደራሲዎቹ መጽሐፉ ደራሲዎች ራሳቸው እኔ ሲመስለኝ አሁን በጣም ብዙ ሰዎች አለ አሁን ቡክ ምናምን ታያላችሁ፣ ብዙ ሰብስታንስ የለው ነገር አይደለም፣ ስኪል ቤዝድ አይደለም፣ የሆነ ቅንጦት ነው ነው ስታይል 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 ብቻ ነው፣ ሰብስታንስ የለው። እና እንደ ሀገር ነው የምላችሁ ዳተኛነትን መረዳት አለብን። ወደዝት ሜን እና ውስጣችንን አይተን ውስጣችንን ማሸነፍ አለብን። ቤዚክሊ ነው የምላችሁ መንግስቶቻችን ነው እነርሳቸው ለጊዜው ቢካዝ በእኔ እምነት they have failed us። ገብቷቸዋል። የሚጥሩት ሰዎች የጥረታቸውን ያክል ሪዋርድድ እንዲሆኑ አላደረጉ፣ ማድረግም አይችሉም። በእኔ እምነት ቢችሉ ኖሮ ያደርጉ ነበር። ግን ሀገር ኢትዮጵያ ብቻ አይደለችም። ቱ ቢ ኦነስት ገብቷቸዋል። እናንተ እውነተኛ እስኮናችሁ ለዛሬ ሀገራችሁ ባይከፍላችሁም ያለው ሁኔታ ባይከፍላችሁም እናንተ ስኪልፉል ከሆናችሁ እናንተ ዲስፕሊንድ ከሆናችሁ እናንተ የምትችሉ ሰዎች ከሆናችሁ it would give you such a big soft power እና እንትናችንን ማፍለክ ነው ፌስ ማድረግ አለብን። ይህንን ወደ ውስጥ ራሳችንን ማለት ነው ወደ ውስጥ ራሳችንን አይተን እንደ ሀገር ማለት መሪዎቹም እኮ ከዚህ አይደለም የምንወጣው። እኔ እንደዛ ብዬ ነው የማስበው። ከውስጥ ከራሳችን ነው የምንወጣው። እነሱም እንደዛ የሚሆኑት ለምንድን ነው? ማህበረሰቡ ራሱ ማለት ነው ምንድን ነው ከዚህ ከማህበረሰቡ አይደለም የሚቀዱት፣ ከዛ ስለሚቀዱ ነው ማለት በቃ እንዴት አሁን የአንድ ሀገር መሪ ቴሌቪዥን ላይ መጥቶ ትምህርት ያጣጥላል? እንዴት የአንድ ሀገር መሪ ወይም የአንድ የትምህርት ሚኒስተር መጥቶ የኢትዮጵያን ባንክ በዲፕሎማ ራን ማድረግ ይቻላል? ዓላማችን የኢትዮጵያ ባንክ ሆኖ መቅረት ነው እንዴ? ገብቶች? ለምንድን ነው ሪያል እንደዚህ አይነት ፐርሴፕቲቭ ፔኔትሬቲቭ የሆነ ቪዥን የሌለን? አሁን ቪዥን ስላችሁ እንዳልኳችሁ እንደዚህ ካስታርግ እንትናርግ ምናምን ብሎ የሆነ መቀባዠር አይደለም። ዓለምን ተረድቶ ሁኔታዎችን ተረድቶ ከሚቻለው ነገር አንጻር ሰዎች ውስጣቸው ያለውን አቅም በሙላት እንዲያወጡ ነው እንጂ የምታደርገው ቅዠትም አትሰጣቸው። አት ሴም ታይም ደግሞ ባሉበት እንዲረግጡም አታደርግም። እና ስለዚህ አንዱ ፓራዳይም ማስተካከል ከፓራዳይማችን ወይም የአቋማችን አካል መሆን ያለበት ምንድን ነው? በሀገር ደረጃ የዳተኝነት ችግር አለ። ተስፋ ሳናደርግ እንስራ ነው ለሁላችንም ማለት ነው። ለሁላችንም ተስፋ ሳናደርግ እንስራ የምላችሁ ዋጋችን በኢትዮጵያ ብቻ የተወሰነ አይደለም። እናንተ ቻሉ እንጂ እናንተ ወቁበት እንጂ ኢትዮጵያ ካልሆነቻችሁ ሌላም ቦታ ይሆናቸዋል። ስለዚህ እንደ ሀገር ያን ነገር እናሻሽል ነው አንዱ እንግዲህ። ወይንም በሌላ አማርኛ ዳተኝነት አለ፣ ዳተኝነቱን እናሸንፍ የሚል አንድ ፓራዳይም ያስፈልገናል። ሌላው እንግዲህ ትንሽ ድፍረት ቢመስልም የተነጋገረን ስለሆነ በቅንነት እና በአክብሮት
ሃይማኖታዊ ድርቅና ወይም እንግዲህ ድርቅና ማለት ዶግማ ነው። ዶግማ ካልተረዳችሁት በእንግሊዝኛ ምን ማለት እንደሆነ በአማርኛ ድርቅና ማለት ነው። ለምን ስለሆነ ብሎ ሰርኪላር አርጊመንት ነው ማስረጃ በማቅረብ ሳይሆን ድርቅ ብሎ ሀሳብን ይዞ ግትር በማለት ማለት ነው። እና በተለይ ከክርስትና አንጻር ኢትዮጵያ ውስጥ እኔ እንግዲህ ከምታዩት ሌላውን ከዳተኝነቱ ባሻገር እኔ አሁን ከማስተውለው አንዱ ሌላው ችግር ምንድን ነው? በተለይ ከክርስትና አንጻር ነው የምላችሁ ማሸነፍ ወይንም ምንድን ነው ብልጽግናና ከፍታ ይገርማቸዋል በጣም እኔ ካልተሳሳትኩ ማለት ነው ኢትዮጵያኖች ትንሽ ቲሚዲቲ እንዳለብን ነው ይባላል። አሁን በአብዛኛው ነው ትንሽ እናፍራለን፣ እኔንም ጨምሮላችን ነው ማለት ነው። የመዘርጋት ነገር የለንም እና ምናልባት ነው ክርስትናው ተጽዕኖ ያደረግብን ይመስለኛል። ማለት ነው ጭምትነትን ነው ስንሰበክ ያደግነው። ገብቷቸዋል ማለት ግን በትምክህት እና በትህትና ምንድን ነው የሚባለው በአማርኛው በድፍረትና በትምክህት መካከል ልዩነት አለ። ድፍረትም አሁን አማርኛ ቃሉ ማለት ድፍረት ሲባል ቦልድ ምንድን ነው ቦልድነስ ቃል አጣሁለት በአማርኛ ገብቷቸዋል። በቦልድነስ እና በአሮጋንስ መካከል መሰረታዊ ልዩነት አለ እና እኛ ሀገር ግን ቦልድ መሆንን እናደርገዋለን፣ እንጫናለን። ቦልድ ስላችሁ ትምክተኛ እንሁን ማለት አይደለም፣ ግን ሰርቶ ሀብት ማፍራት ችግር የለበትም። የተጽዕኖ ሰው መሆን ችግር የለበትም። ገብቷችኋል? በራስ መተማመን፣ በችሎታ መተማመን እንደምታሸንፉ አሁን ምንድን ነው መሰላችሁ ነው አሁን አይታችኋል። እነዚህ አነቃቂዎች የሚባለው ዝም ብሎ ትችላለህ እና ነገሩን ምን ያደርጉታል መሰላችሁ? ፈረሱን ከጋሪው ጋሪውን ከፈረሱ አስቀድመው ያመጡታል። ኮንፊደንስ ከመቻል ነው ኮንፊደንስ የሚመጣው። አሁን ለምሳሌ ፈተና ላይ ስትገቡ ካራቲስት ነቢያቶቹ ጋር ሄዳችሁ ዘይት ብታስፈሰሱ ወይ የሆነ ጸበል ብጠጡ ወይ ምናምን ወይንም ደግሞ እነዚህ አነቃቂ ተማሪ እንትኖቹ ጋር ሄደ ይህን ፈተና ደፍነዋለሁ በማለት አትደፍኑትም። ገብቷቸዋል? ያ አይደለም ኮንፊደንስ ወይንም የኮንፊደንስ የመተማመን ምንጭ ያ አይደለም መሆን ያለበት። የመተማመን ምንጭ ምንድን ነው? ከማጥናታችሁ የተነሳ የተለያዩ ጥያቄዎችን ከመስራታችሁ የተነሳ ከዚህ በፊት የመጡትን ኤግዛሞች ከማየታችሁ የተነሳ ውስጣችሁ ኮንፊደንስ አዳብሮ እችለዋለሁ ስትሉ ማለት ነው። ለምሳሌ ኳስ ተጫዋች ከሆናችሁ ከትሬኒንግ የተነሳ ገብቷችኋል፣ ከልምምድ የተነሳ ውስጣችሁ ካረጋችሁት ነገር የተነሳ አሸንፋለሁ ስትሉ ማለት ነው። አሁን ነው እኛ ሀገር አሁን ጭምትነቱን ለማሸነፍ ብለው አነቃቂዎቹ የሚሏችሁ ምንድን ነው? ምንም ሳትሰራ እችላለሁ በል። ግን እችላለሁ ላይ አታተኩር፣ ላይ የቤት ስራ ላይ አተኩር። የቤት ስራ ላይ ስታተኩር እችላለሁ እራሱ ካፍህ ይፈልቃል። አንተ ላምጣው ብለህ ምናምን ተጣጥረ እችላለሁ ብለህ የምታመጣው ነገር አይደለም። ራስን ከማወቅ የሚመጣ ነገር ነው። ራስን ግን የምታውቀው እንዴት ነው? አሁን ለምሳሌ ለፈጥልክ ነው፣ ከመዘጋጀት ነው፣ ከማጥናት ነው፣ ከመማር ነው፣ ከትሬኒንግ ነው፣ ከልምድ ነው ኮንፊደንስ የሚመጣው እንጂ ኮንፊደንስ ሽቶ ብትቀባ፣ ሻወር ብትወስድ፣ ፀጉርን ብታበጥር፣ እንደዚህ ብትል እንደዛ ብትል ከዛ አይመጣም ኮንፊደንስ። እችላለሁ ብለህ ደጋግመህ ብትናገር ምናምን እሱ ሆድ ሲያቅ ዶሮ እንደሚባለው ራስን ነው የምታታልለው። አሁን የአነቃቂ ነው የነዚህ ችግሮቹ እናነቃቃለን ነው እንግዲህ ፓራዳይም ሽፍት ለማምጣት ነው እንግዲህ ሂሳቤው አይደለም። በፖዘቲቭ ካያችሁት አይደለም ፓራዳይም ሽፍት ግን የምታመጣው ምንድን ነው? ወደ ቤት፣ ወደ ትምህርት ቤት፣ ስራ ሰዓት ወደ ማክበር፣ ጠዋት በሌሊት ውጣ ገብቶች። አሁን ለምሳሌ ሰበቦች አይጠፉም አይደለም። እኔ አሁን እንዳልኳችሁ ሀገራችን በጣም ብዙ ችግር አለ ነው
ለዚህም ነው ይንን የምናወራው። ገብቶችዋል። ግን እኔ አሁን ስራ ስሰራ ነው የምላቸው ድሮ ተቀጥሬ ስሰራ ልበል አይ ቲንክ እኔ ተቀጥሬ ስሰራ ጠዋት ተነስቼ ነው የምሄደው። ለምን ታክሲ እንዳላጣ ገብቷቸዋል። ማለት እንትኑን ነው ራሱ ቢሮ ጠዋት 2 ሰዓት እኔ 1 ሰዓት ተኩል ምናምን ደርሼ በቃ ሁሉን ነገር አጠናቀቄ ቁጭ ብዬ ሰክኝ 2 ሰዓት ሲል ፍሬሽ ሰው ካልሆንኩኝ ደስ አይለኝም። እና ምን ልላችሁ ነው ስለ ራሴ ጀግንነት ምናምን ለማውራት ሳይሆን እንትን መሆን አለባችሁ ነው። ምንድነው ኮንፊደንስ የሚመጣው መተማመን የሚመጣው ከጥረታችሁ፣ ከተግባራችሁ፣ ከትግላችሁ ነው እንጂ ከእንትኑ አይደለም። ከኮንፌሽኑ አይመጣም። አይ ተዘጋጅቼ ምናምን ኮንፊደንስ አልመጣም ካለ አንዳንዴ እየነገረ ህሊናራችሁ ራሱ እየመሰከረ ነው አልተዘጋጀህም። በደንብ ከተዘጋጃችሁማ ውስጣችሁ ጥርጣሬም አይኖርም። የሆነ የህሊናን ጉትጎታ ለማጥፋት ህሊናን ብትቆጡት ምን ያመጣል? ገብቷችኋል? ስለዚህ አይ ቲንክ ሰዓቱ ከዚህ ላይ ነው አያስወራኝም። ምክንያቱም 1 ሰዓት ላይ መጨረስ አለብኝ። ይህንን ኤፒሶድ እዚህ ጋር ልዝጋውና በሚቀጥለው እንደገና ይሄ ስለ ድርቅናው በሚቀጥለው ጀምራለሁ። ስለሰማችሁኝ አመሰግናለሁ።